ውድ የቻናሌ ቤተሰቦች እንዴት ናችሁ? ኢትዮ ቴሌኮም አዲስ የይዘት ማሰራጫ ሲስተም ይፋ አድርጓል። ይህም ቴሌስትሪም ይባላል ማለት ነው። ቴሌስትሪም ለሳተላይት ክራይ የሚወጣን ወጪ ሙሉ በሙሉ የሚያስቀር ነው። እንግዲህ እንደምናውቀው አገራችን ላይ በርካታ የቴሌቪዥን ቻናሎች አሉ፣ እንዲሁም ደግሞ ሬዲዮ ኤፍኤሞች አሉ። እነኚህ ሁሉ ለሳተላይት እየከፈሉ ነው ቤታችን በቴሌቪዥን ተደራሽ የሚሆኑት ማለት ነው። በጣም ውስጣቸውን ገብተን ብናይ ረጅም መንገድ ነው ያለው። ብዙ ፕሮሰስ ይወስዳል። በጣም ብዙ ገንዘብ ይከፍላሉ። ታዲያ ገንዘቡ በውጪ ምንዛሪ ነው። ይህን ሁሉ የሚያስቀር ነው ይህ ቴሌስትሪም ማለት ነው። ቴሌስትሪምን መጠቀም በጣም እንደ ሀገር ብዙ ጥቅሞች አሉት ማለት ነው። ሁሉም የሀገራችን የቲቪ ቻናሎች ለሳተላይት ከፍተኛ የውጭ ምንዛሬ ነው የሚከፍሉት። ይሄ የሚታወቅ ነው። ለምሳሌ የክልል ሚዲያዎች ቲቪ ቻናሎች አሉ። እንደገና ደግሞ በናሽናል ረገድ የምናያቸው እንደ ኢቢሲ ሊሆን ይችላል፣ ፋና ሊሆን ይችላል፣ ሌሎችም የምናውቃቸው ከፍተኛ ወጪ ነው የሚያወጡት። አንዳንዴ የማይመጣጠንበት ሁኔታ ሁሉ ሊኖር ይችላል ማለት ነው ኪራዩ እና ይህን ሁሉ የሚያስቀር ስለሆነ ናይስ የሚባል ሲስተም ነው ይዞልን የመጣው ቴሌ። ስለዚህ ይመንደግ የሚያስብል ነው። ይህንን ሐሳቡንም እንደገና ደግሞ ምህዳሩንም ለመለወጥ ያቀደበት ሁኔታ በጣም ምርጥ ነው ማለት ነው። ሌላኛው ደግሞ ቴሌስትሪም በሀገር ውስጥ መሰረተ ልማት የሚሰራጭ ነው። ይሄ በጣም ወሳኝነት ያለው ነገር ነው። የፋይበር እና ቴሌክላውድ በመጠቀም የሚሰራ ሲስተም ነው። ስለዚህ ምንም አይነት ችግር አያጋጥመንም እንደ ሀገር ናየው ማለት ነው። በራሳችን ሲስተም የሚሰራጭ ስለሆነ ምንም አይነት ችግርን ይፈጥርብናል ብለን ስጋት አይኖረንም ማለት ነው። የኛ ቴሌቪዥኖች ሳተላይት ችግር የሚቋረጡ ያስቀርልናል ማለት ነው። ቴሌስትሪም ዝቅተኛ መዘግየት ወይም ሎው ሌተንሲ ቪዲዮ ስትሪሚንግ። በነገራችን ላይ ቪዲዮ በግለሰብ ረገድ ራሱ ስትሪም ማድረግ እንችላለን። ስለዚህ በጣም ፈጣን ነው ማለት እጅግ የላቀ የስርጭት ጥራትና ፍጥነት ያለው ነው። ደንበኞች በሳተላይት ዲሽ ላይ ጥገኛ ሳይሆኑ ቤታቸው ባለ ኢንተርኔት በመጠቀም የሀገር ውስጥና ዓለም አቀፍ ይዘቶችን ለማየት የሚያስችል ነው። ስለዚህ ምንም አይነት ዲሽ ኮተት ነገር ኬብል ምንም አያስፈልግም ማለት ነው። ስለዚህ እናንተ ብቻ የሚጠበቅባችሁ ኢንተርኔት በየትኛውም ሁኔታ ሆኖ ኢንተርኔት ሊኖረን ይገባል። በሲም ቤዝድ ሊሆን ይችላል ከሲም ጋር የሚሰጠን ወይም ደግሞ ወደ ቤታችን ፋይበር ሁላ እየገባ ነው። ስለዚህ ይህን ሲስተም በመጠቀም ብዙ ይዘቶችን ማግኘት እንችላለን ማለት ነው። ቴሌስትሪም በአሁኑ ወቅት ፓክ አድርጎ የመጣልን ከ60 በላይ የቀጥታ ስርጭት ቻናሎችን ሀገር ውስጥም ያሉትን ማለት ነው ሌሎችንም ጨምሮ ከ60 በላይ በጣም ብዙ ናቸው። እንደገና ደግሞ ከ350 በላይ በፍላጎት ወይም ኦን ዴማንድ የሚታዩ ቪዲዮዎችን አካቶ መጥቷል ማለት ነው። ቴሌስትሪም ስማርት ያልሆኑ ቲቪዎቹን ሁላ ወደ ስማርት ለመቀየር የሚያስችል ነው ይሄ ዲቫይሱ። ስለዚህ ብቻ ኢንተርኔት ይኑር እንጂ የሚቀበለው የኬብሉ ኤችዲኤምአይ ሲስተሙ ይኑር እንጂ ይሄንን ሲስተም ከተቀበለ ቲቪው ምንም አይነት ቢሆን ወደ ስማርትነት የመለወጥ ሁኔታ አለው ማለት ነው። ስለዚህ ቴሌስትሪም ስማርት ያልሆኑ ቴሌቪዥኖችን ሁሉ ወደ ስማርት ለመቀየር የሚያስችልም ነው ማለት ነው። ሲስተሙ በራሱ ቲቪውን ወደ ስማርት ይቀይረዋል ማለት ነው። ሌላው በጣም ማወቅ ያለብን ነገር ቴሌስትሪም በእኛ ቁጥጥር ስር ስለሆነ ማለትም ይሄ መሰረተ ልማቶቹ ሌሎች ነገሮችም በቴሌ ቁጥጥር ስር ስለሆነ የሀገር ባህል እሴት በጠበቀ መልኩ ነው የሚከናወነው ሁሉም ነገር ማለት ነው። ሌላኛው ደግሞ ልጆችን ሁሉ መቆጣጠር እንችላለን። ፓረንታል ኮንትሮል ሲስተም ስላለው ምንም አይነት ይዘቶች ሲመጡ መቆጣጠርና እንዲሁም ደግሞ ልጆቻችንም ምን አይነት ይዘቶችን መመልከት እንዳለባቸው እዛው ላይ ሴት አድርገን እንድንጠቀም የሚያስችል ነው። ስለዚህ በጣም ብዙ ፊቸሮችን ነው አድርጎ የመጣው። ብንጠቀመው የተሻለ ነው ማለት ነው። ቴሌስትሪም ለሚዲያና መዝናኛ ስነ ምህዳር ተዋንያን አዲስ የእድገት አድማስ የከፈተ ሲሆን በዚህም የቴሌቪዥን ጣቢያዎች፣ የፕሮዳክሽን ተቋማት፣ የንግድ ድርጅቶች፣ የፊልም አዘጋጆች፣ ሌላኛው ደግሞ በሙዚቃው ዓለም ላይ ያሉ ግለሰቦችን እንዲሁም በትምህርት፣ በጤና፣ በማህበረሰብ እሴት ግንባታ የሚሰሩ አካላትን የሀገራችንን እሴቶች ጠብቀው ስራዎቻቸውን ተደራሽ እንዲያደርጉ የሚያስችል ምርጥ ሲስተም ነው ማለት ነው። ስለዚህ በርካታ ነገሮችን ነው ይዞ የመጣው።
መጠቀሙ የተሻለ ነው ማለት ነው። ይሄንን ለመረዳት ፋናን ሊሆን ይችላል፣ ኢቢሲን ሊሆን ይችላል ሄዶ ውስጡን ሲያይ ምን አይነት ችግር እንዳለ የሚረዳው እዛ ሄዶ ስርጭት በምን አይነት ሁኔታ ነው የሚሄደው የሚለውን ሲያይ ነው። ቤታችን እስኪደርስ ድረስ በርካታ ችግሮች አሉት። ስለዚህ ያንን ስንገነዘብ ነው ይሄ ቴሌስትሪም ከሀገር አንጻር ትልቅ ጥቅም እንዳለው የምንረዳው ማለት ነው። ሌላኛው ዋናው ነገር ደግሞ አሁን እኛ ሀገራችን ውስጥ ካለንበት ነባራዊ ሁኔታ አንጻር ለምሳሌ ቪዲዮዎች በምን አይነት ኳሊቲ ነው የሚሰራጩት የሚለውን ማየት ያስፈልጋል። አሁን ለምሳሌ ቴሌስትሪም ምስሎችን 4K 8K እንደገና ደግሞ ሃይ ዴፊኒሽን ቪዲዮዎችን ሁሉ ማሰራጨትም እንደገና ደግሞ ስትሪሚንግም መስራት እንችላለን። ይሄ በጣም ከባድ ነገር ነው። እንደ ሀገር ስናየው እድገት ነው። በጣም ቴሌን ማመስገን ያስፈልጋል ማለት ነው። ሚዲያውን ኢንዱስትሪ ወደ ትልቅ እድገት እያሸጋገረው ነው ማለት ነው። የምስል ጥራት በማንኛውም የአየር ሁኔታ ያለመቆራረጥ ይዘቶችን መመልከት የሚያስችል ነው በጠቀስናቸው ኳሊቲ ማለት ነው። ስለዚህ አሁን ለምሳሌ ኤችዲ ሊሆን ይችላል 4K 8K ሃይ ዴፊኒሽን። ስለዚህ ስትሪም ራሱ ስታደርጉ ወይም ደግሞ ስታዩ ባላችሁ ዲቫይስ ላይ ተመስርቶ ይሄንን ኳሊቲ መያዝ ማለት በጣም እንደ ሀገር ከፍተኛ እድገት ነው ማለት ነው። ቴሌስትሪም ኢንተርኔት ያስፈልገዋል፣ ዋይፋይ ወይም ብሮድባንድ ኢንተርኔት ያስፈልገዋል ማለት ነው። ኢንተርኔት አገልግሎት የምናገኘው ቴሌስትሪም ስንገዛ ያው አብሮ የሚሰጠን ሲም አለ ወይም ደግሞ በየቤታችን ብሮድባንድ ኢንተርኔት ካለ መጠቀም እንችላለን ማለት ነው። ስለዚህ በጣም ቀላል ነው። ይሄ ደግሞ ከሲሙም ጋር ወይም ደግሞ ቤታችን ድረስ ከሚመጣው ብሮድባንድ ወይም ደግሞ አሁን ሆም ፋይበር ብለዋል። ስለዚህ ቴሌ በዛ አማካኝነት ዲቫይሱን አገናኝተን መጠቀም እንችላለን ማለት ነው። ሴቶ ቦክሱ ወይም ደግሞ ቴሌስትሪም እቃውን ስንገዛ የቴሌስትሪምን እቃ ስንገዛ ሲም ይቀበላል። ሲም አለው፣ አንቴና አለው፣ ፓወር አዳፕተር አብሮት አለ። እንዲሁም ደግሞ 2 ሪሞቶች አብሮት አሉ። HDMI ኬብሉ አለው ማለት ነው ከቲቪ ጋር የምናገናኝበት። ስለዚህ ሲም እናስገባለን፣ ፓወር ኮኔክት አድርገን ፓወር ኦን እናረጋለን። ፓወር አዳፕተር ስላለ ፓወር እንሰጥና ሴቶ ቦክሱ ከሪሞቱ ጋር እንዲገናኝልን ድምጽ መጨመሪያ መቀነሻውን ከኦኬኦ ጋር መመጫን ሪሞቱና ሴቶ ቦክሱ እንዲገናኙ ማድረግ እንችላለን ማለት ነው። እንደ ራውተርም እንደ ዲኮደርም ነው የምታገለግለው። እሷ እናገናኛለን፣ ቋንቋ እንመርጣለን፣ የፈለግነውን ቋንቋ እንግሊዝኛ፣ አማርኛ። ከዛ በየትኛው ኳሊቲ ነው ማየት የምንፈልገው እንመርጣለን ማለት ነው። ብዙ አማራጮች አሉ። ራሳችን ምንም አይነት ሰው ሳያስፈልገን ኮንፊገር ማረጉላ እንችላለን ማለት ነው። ስለዚህ በርካታ ፓኬጆች አሉ። እዛ ላይ እየመረጥን ማየት ነው። እንግዲህ ብዙ ቻናሎች ስላሉ ማየት ነው ማለት ነው። ያው እንዳልኳችሁ ሴቶ ቦክሱ እንደ ዲኮደርም እንደ ራውተርም ያገለግለናል ማለት ነው። ቴሌስትሪምን አሁን ዘመን ገበያ ላይ ማግኘት እንችላለን ማለት ነው። ሪአሬንጅ አድርገን ቤታችን ድረስ ይመጣልናል ማለት ነው። ዋጋውም 7950 ብር ነው። በአከፋፈሉ ያው እንግዲህ በ12 ወር ሊሆን ይችላል፣ በአንዴ የምትከፍሉባቸው ሁኔታዎች አሉ። በዛ ማግኘት ትችላላችሁ። ሌላኛው ደግሞ የቴሌ አገልግሎት የሚሰጥባቸው ማዕከሎች በመሄድ መግዛት ይቻላል። ቤታችን ድረስ ከፈለግን መምጣት ይችላል፣ ወይም ደግሞ ራሳችን ሄደን ከቴሌ ማዕከል ሄደን መግዛት እንችላለን ማለት ነው። ቅድም እንዳልኳችሁ አሁን ቴሌ በጣም እያዘመነ ነው። ቴሌ ፋይበር ቱ ሆም የሚለውን ፕሪንሲፕል ይዘው እየሰሩ ስለሆነ አብዛኛው ቤት ብትሄዱ ፋይበር እየተለወጠ ነው። የምንጠቀምባቸው ዲቫይሶች ፋይበር ጋር የተገናኙ ናቸው። ስለዚህ ፋይበር ቤታችን መጥቷል ማለት ነው። ስለዚህ ይሄ ቴሌስትሪሚንግን ለመጠቀም በጣም ቀላል ነው ማለት ነው። ስለዚህ ከፍተኛ ኢንተርኔት ፍጥነት ስላለ ይሄንን ለመጠቀም ብዙም አንቸገርም ማለት ነው። ሌላኛው ቴሌስትሪም ባህላዊ ከሚባለው ሳተላይት ዲሽ የሚለየው ክላውድ ፋይበር ወይም ፊክስድ ብሮድባንድ እና ሞባይል ብሮድባንድ መሰረት አድርጎ የተዘጋጀ ነው አገልግሎቱ ማለት ነው። ቴሌስትሪም ደንበኞች የራሳቸውን ኮንቴንት በቀጥታ ስትሪም እንዲያደርጉ የሚያስችልም ነው። እነኚህን ነገሮች በመጠቀም ከላይ ያልናቸው ለምሳሌ ሞባይል ብሮድባንድ አለ፣ እንዲሁም ደግሞ ክላውድ ሲስተም አለ፣ ፊክስድ ብሮድባንድ ሲስተም አለ።
ስለዚህ እነዚህን በመጠቀም በቀጥታ የራሳቸውን ኮንቴንት ስትሪም ማድረግ የሚችሉበት ሂደት አለ። ግለሰቦች ራሳቸው ማለት ነው። ክላውድ እና ፋይበርን ፊክስድ ብሮድባንድ እና ሞባይል ብሮድባንድን መሰረት አድርጎ ስለሚሰራ የዲሽ ስራ ወይም ደግሞ ኬብል የማያስፈልገው፣ ኢንስታሌሽን የማያስፈልገው፣ ወጪ የማያስወጣ ማንኛውም አይነት የአየር ጸባይ ቢኖር ዝናብ ሊሆን ይችላል፣ ምንም ግንኙነት ስለሌለው በቀላሉ ስትሪም የምናደርግበት ሁኔታ አለ ማለት ነው። ከፍተኛ ጥራት ያለውን አገልግሎት የምናገኝበት ነው። ቲቪ እያየን ዝናብ ከዘነበ ሊቋረጥብን ይችል ነበረ። አሁን ግን ስትሪም ስናደርግ ወይም ደግሞ ስናይም ስናሰራጭም ምንም አይነት ችግር አይፈጠርም ማለት ነው። ስለዚህ ክላውድ እና ፋይበርን ወይም ደግሞ ፊክስድ ብሮድባንድ እና ሞባይል ብሮድባንድ መሰረት አድርጎ ስለሚሰራ ሳተላይት ቤዝድ ስላልሆነ እነኚህን ነገሮች በቀላሉ ቤታችን ሆነን ማየትም ሳይቆራረጥ ወይም ደግሞ ማሰራጨትም ወይም ስትሪም ማድረግም እንችላለን ማለት ነው። ምንም አይነት ስጋት የለውም ማለት ነው። ይህ ሀገራዊ ሀብት ነው። ለምሳሌ ሳተላይት የሌሎች ሀገሮች ነው የሚያሰራጭበት። ሳተላይት ከሀገራችን ጋር ቅሬታ ውስጥ ቢገባ ሊያቋርጥብን ይችላል ማለት ነው። ቴሌስትሪም ትልቁ አድቫንቴጁ ይህ ነው ማለት ነው። ከክፍያ ጋር አንጻር ድርድር ለማድረግ ራሱ ሀገራችን ላይ ቢሆን የተሻለ ይሆናል ማለት ነው። ምስል ኳሊቲ ላይ ቤዝ አድርጎ የምናስተላልፋቸው ነገሮች እዛ ስንልክ ጥራታቸው ሊወርድ ይችላል። መላክ አለ፣ እንደገና ደግሞ ወደኛ የሚመጣበት ሂደት አለ። ሳተላይቶቹ ላይ ጥራት ችግር ሊፈጠር ይችላል፣ ወደኛ ሲመጣ ኳሊቲው ሊወርድ ይችላል። ስለዚህ በጣም በርካታ ችግሮች አሉት። እነዚህን ነገሮች ሁሉ የሚያስቀር ነው ማለት ነው። ቴሌስትሪም በጣም ብዙ ነገሮችን አቅልሎ የመጣ ስለሆነ እንደ ሀገር ትልቅ ነገር ነው። ቴሌ ያደገ ነው። ከዚህም በላይ ማደግ ይኖርበታል ማለት ነው።